ርዕሱ ወደድንም ጠላንም አማራ አንገቱ አንድ ነው። ወደድንም ጠላንም አማራ አንገቱ አንድ ነው። ስለዚህ የመጣብን መከራ ስለታገልነ መሳሪያ ስለያዝነ እኛ ኦርቶዶክስ ስለሆነ ምን ስለሆነ አማራ በመሆናችን ግን ሁላችንም አንድ ላይ እንጠፋለን ማለት ነው አይደለም? አዎ ወደድንም ጠላንም አማራ አንገቱ አንድ ነው። ወላሂን ያለችን ቢሆን አልዳነችም ማለት ነው አይደል? ለዚህ ነው ስለዚህ ወደድንም ጠላንም አማራ አንገቱ አንድ ነው ይላልና ከዚህ ጋር ተያይዞ ምናልባት ትግሉ የተጀመረ ከሁለት ዓመት አካባቢ ያው ሊሆነው ነው ያሁኑታል። በርካታ ተጋድሎች ተፈጽመዋል። በርካታ ውጤቶችም ተስተውለዋል። በመካከልም ምናልባት ወጣ ገባ የሚሉ በርካታ ችግሮች አሉ። እነሱን ችግሮችን ለመፍታት ጥረት ተደርጎ አሁን ከደረስንበት ደረጃ ላይ እንደደረሰ ነው የሚያሳየው። በዚህ አጭር ጊዜ ውስጥ ያሳየናቸው እንደ ህዝብ በጋራ አብሮ የመታገል ጅማሯችን እጅግ ደስ የሚያስብል ተግባር ነው። ይህንን የበለጠ አጠናክረን አንድ ሆነን ማጠናከር እንዳለብን ያመላክታል። ምናልባት መግቢያው አካባቢ ላይ ይህንን ነው የምለው። አማራ ጨዋ፣ አማራ ሩህሩህ፣ አማራ ሰው አክባሪ ነው የፊት ትውፊታችን የፊት ታሪካችን የሚያወሳው። ዛሬ ያለ ትውልድስ ምን ደረጃ ላይ ነው? እውነት የአማራነትን ስነልቦና ተላብሰናል ወይ? ችግሩ የተፈጠረው አማራ እንዳማራ አልቆም ብለን ነው። ምናልባት አንድነታችንን አማራ የሚሆነውን ስነልቦና ብንላበስ ኑሮ ትግላችን ከሚፈለገው ቦታ ላይ መድረስ ይችል ነበር። ስለዚህ የአማራ ታሪክ እጅግ አገር በመመስረት ደረጃ ያድዋ ጦርነትንም ብንወስድ በአብዛኛው ውጤታማ ስንሆን የነበረ የአማራ ታጋዮች ናቸው። አገር የመሰረት አማራ ነው። ስለዚህ አማራ እንዳማራ የሚታወቀው ፈራሃ እግዚአብሔር ያለበት ትህትና ሰው አክባሪ የሆነ ህዝብ ርህራሄ ያለበት ታማኝነት ቃል ኪዳኑን የሚጠብቅ ሰውን እኩል ፍትሃዊ የሆነ አገልግሎት የሚሰጥ እንግዳ ተቀባይ ህዝብ ነው። ዛሬስ ያለ በተለይ አሁን ላይ ባለን ወጣቶች በኩል ያለ ጥያቄ ውስጥ ነን። የውጭ ዓለም ናፋቂዎች ሆነን የውስጣችንን ባህል ትውፊት እሴት እየረሳነ ምናልባት እንደ ህዝብ ተበታትነን እየኖርን ነው ያለነው። ለዚህም ነው ትግላችን ምናልባት እኩል ባለመሰለፋችን እኩል አንድ ሆነን ባለመነሳታችን አንደኛው መሃል ሰፋሪ አንደኛው ታጋይ አንደኛው በጎንም ደግሞ ባንዳ ሆኖ እዚህ ደረጃ ላይ እየደረስን ነው። ስለዚህ በደንብ መነጋገር ያስፈልጋል። ይሄ ትግል ሲጀመር ላይቀለበስ እስከ መጨረሻው ድረስ ማንነታችንን ልናረጋግጥ ህልውናችንን ልናረጋግጥ እምነታችንን ልናስከብር የመጥፋት አደጋውን ልንቆቋም ነው። ስለዚህ በዚህ ልክ እንደሆነ በደንብ መታሰብ አለበት። ባለ ቋንቋ የራሱ የሆነ ባህል ያለው ጦረኛ ሃይማኖተኛ ቀዳሽ ተኳሽ ማህበረሰብ ያለበት አማራ ነው። ግንሳ አሁን ላይ በተሰሩብን ሴራዎች ይህንን ማህበረሰብ ለማጥፋት የተሰሩ በርካታ የሐሰት ትርክቶች አሉና እነሱን የሰሩብንን ኃይሎች መጋፈጥ ከእያንዳንዳችን ይጠበቃል። ወደዚህ ትግል ዋና ምክንያቶች እንድንገባ ወይንም ያደረጉብን ብለን ስንናገር የመጀመሪያው በኢኮኖሚ ተጠቃሚነት እኩል አልነበርንም ብለን በርካታ ሰልፎችን አድርገናል። መሰረተ ልማት አልተሟላለንም። በርካታ ሰልፎችን በርካታ ተቃውሞችን አድርገናል። በፓርላማ ብዙ ውይይት ተደርጓል። አልተሳካም።
አልተሳካም። ፖለቲካሊ የመመረጥ መብታችን ተነፍጓል። በፖለቲካው በርካታ ክርክሮች በርካታ ስራዎች ተሰርተዋል፣ ግን ውጤት አላመጣም። መጨረሻ ላይ ወደ ምን መጣ? አማራን ዘር ማጥፋት። የአማራ ዘር ከዚህ ምድረ ገጽ መጥፋት አለበት ብሎ የታወጀበት ህዝብ ነው። ይህንን ለማዳን ነው እንደ ዘራችንን ለማስቀጠል ከትውልድ ለማስቀጠል ነው ትግሉ የተጀመረ። የደረሱ በደሎችን ካሁን በፊት በበርካታ መድረኮች ተነጋግረናል። በዚህ ምድር ላይ አለ የለም የሚባለው ሙሉ በበደል ደረጃ አማራ ህዝብ ላይ ደርሷል። ስለዚህ በዚህ መንገድ ነው። ስለዚህ 5 ዓላማዎች አሉት የአማራ ፋኖ። 5 ዓላማዎች። የመጀመሪያው በመንግስታዊ መዋቅር አደረጃጀት ተሰርቶ የአማራን ህዝብ ለማጥፋት ዘርፈ ብዙ ወንጀሎች እየተፈጸሙ ስለሆነ እነሱን በወታደራዊ ኃይል መቀልበስ ስላስፈለገ ነው። የትግሉ ዋናው አንዱ ዓላማ ይሄ ነው። በወታደራዊ ኃይል ብቻ ነው መቀልበስ የሚቻለው። በየመድረኩማ ብንለፈልፍ በየፓርላማው ቢለፈልፍ ወንድሞቻችን ከእስር ቤት ያለፈ ስራ አልሰሩ። እስር ቤት ናቸው ጀግኖቻችን። ስለዚህ በወታደራዊ ኃይል መቀልበስ አስፈላጊው መስራት ተገኘ ነው። ሌላኛው የአማራ ህዝብ ያለ ልዩነት የሚያነሳቸውን የማንነት የፖለቲካ የኢኮኖሚያዊና ማህበራዊ ጥያቄዎችን በአግባቡ ምላሽ ለመስጠት እኩል እንደ ሌሎች ብሔረሰቦች ተጠቃሚነቱን ለማረጋገጥ ነው። ጸረ አማራ የሆኑ የሥርዓቱ በአማራ ህዝብ ላይ ሲያደርሱ በኖር ወንጀል ወይም በከፈቱ ተደጋጋሚ ጦርነቶች ምክንያት በህዝብ ላይ ለደረሰ ኢኮኖሚያዊ ውድመት ለተዘረፉ ሀብት ንብረት ተገቢውን ካሳ ለማስገኘት ነው። ሶስተኛው ዓላማችን። አራተኛው የተደራጀ ወታደራዊና ፖለቲካዊ መዋቅር በመዘርጋት በመላው የኢትዮጵያ የሚኖረው ህዝብ በሚኖርበት አካባቢ በነፃነት በመንቀሳቀስ የዜግነትና የማንነቱ መብቱ ተከብሮ ፖለቲካዊ ጥቅሙ ማስገኘት እንዲከበርለት ማድረግ ነው። አምስተኛ የተዛቡ የሐሰት ትርክቶች በሁሉም ማህበረሰብ አካባቢ ላይ በማንቃት እነዚህን ትርክቶች የመቀልበስ ስራ መስራት ነው። ምናልባት የሐሰት ትርክት ስንል ታውን በፊት በተሰራው የሐሰት ትርክት አማራ ገዥ ነበር፣ አማራ ጨቋይ ነው ብለው አማራን ለማጣላት በተሰሩት ይህንን ስራ መስራት አለብን፣ መቀልበስ አለብን። ውሸት ነው። አማራን ለማጥፋት የተፈለገ ስራ እንጂ ስልት እንጂ በቋንቋ መጣውብናል። ቋንቋ የሀገሪቱ ቋንቋ አማርኛ ነው። አማርኛ የሀገሪቱ ወይም የህገ መንግስቱ ቋንቋ ይሁን ተብሎ ማንም አማራ የሆነ ብሔር የሆነ ሰው አልተናገረም። ግን አብዛኛው ሰው ይናገረው ስለነበረ የሀገሪቱ የህገ መንግስት ቋንቋ ሆኖ ተመርጧል። እንዲያውም በዚህ ጉዳይ ላይ ከቋንቋ መስፋፋት ጋር ተያይዞ የካቶሊክ እምነት ተከታዮች ናቸው ያስፋፉት ነው የሚባለው፣ በግልጽ በታሪክ ማለት ነው። ግን ይሰሩብናል። ኦርቶዶክስ እምነት የሥርዓቱ አካል ነበረች ብለው ይከሳሉ፣ የኦርቶዶክስ እምነትን ለማጥፋት ሲፈልጉ። ስለዚህ እነዚህ የተሰሩብንን የሐሰት ትርክቶች በመቀልበስ ወደ ነበርንበት ማንነታችን መመለስ ስላለብን እንደሆነ በደንብ መያዝ አለበት ሰው። ለምንድነው የአማራን ዘር ማጥፋት የተፈለገው? ለምንድነው? ምን በድሎ ነው? የመጀመሪያው የተለያዩ የታሪክ ጸሐፊዎች ብዙ ነገሮችን ይላሉ፣ ግን የመጀመሪያውና አንደኛው ተብሎ የሚታሰበው በተለይ የኦርቶዶክስ እምነትና ነባር እስልምና ተከታይ አብዛኛው የተለያዩ ስራዎች እንቅፋት ነው ተብሎ ስለሚታመን አማራዎች ናቸው ይሄ ደግሞ የሚከተሉ። ስለዚህ ኦርቶዶክስንም ለማጥፋት ነባር እስላምን ተከታዮችንም ለማጥፋት እስላም እምነቱን ለማጥፋት መጀመሪያ መጥፋት ያለበት ማን ተብሎ ነው የሚታሰብ? አማራ።
ስለዚህ አማራን ኦርቶዶክስ እምነትና ነባር እስልምናውን ለማጥፋት አማራ የሚባል ብሔረሰብ መጥፋት አለበት ወይም ብሔረሰብ መጥፋት አለበት ብለው ያምናሉ። ሌላኛው በብዙ ታሪኮች የተሰራ የአፍሪካ ቀይ ገዥ የነበሩ ሀገሮች ለምሳሌ ጣሊያንን ብንወስድ በአድዋ ውጊያ ላይ የበላይነቱን ድርሻ የወሰደ አማራና የኦርቶዶክስ እምነት ነው። ጎርጊስ ተዋጋን ብለው በፈረስ ሆኖ ተዋጋ ይባላል በታሪክ ያው ትክክልም ስለሆነ ማለት ነው። ስለዚህ ይህ ጦረኛ ህዝብ ካልጠፋ ኢትዮጵያ አንገቷን አትደፋም፣ የቅኝ ገዥ ናፋቂ አትሆንም ብለው በተሰራው የሐሰት ትርክት አማራ ማጥፋት ስለተፈለገ ነው። ሌላ በስልጣኔ ደረጃ ብንወስድ እነዚህ ግንባር ቀደም እነ ግሪክ እነ ሜሶፖታሚያ ሌሎች እነዚህ በተለይ 600 ዓመት ነው በግልጽ ያላቸው ታሪክ። የኢትዮጵያ ግን 5000 ዓመት የስልጣኔ እድሜ ያላት በዓለም ደረጃ በስልጣኔ የመጀመሪያው ግንባር ቀደም አገር ኢትዮጵያ ናት። ሌሎች የዓለም ሀገሮች 600 ዓመት ብቻ ነው ያላቸው። ስለዚህ እነዚህ የቅናት መንፈስ አለባቸው። የቅናት መንፈስ ወደው አይደለም እኮ የኛ የቤተክርስቲያናትን መጽሐፍት ወይም ሌሎች ቤተክርስቲያን ያሉ ቁሳቁሶችን የሚዘርፉ ታሪክ ለማጥፋት ስለፈለጉ ነው። ስለዚህ አንደኛው ይሄ እንደሆነ ቢያዝ ሌላ የበታችነት ስሜት ያላቸው ሀገሮች ወይ እነዚህ ብሔርተኞች በሰሩት የሐሰት ትርክት አማራ እንደ ጥፋተኛ በመቆጠሩ ከሌሎች ብሔረሰቦች ጋራ ተከባብሮ እንዳይኖር በተሰራው የሐሰት ትርክት እንደሆነ ቢወሰድ የሚለውን እነዚህ ዋና ነጥቦች እንደሆነ ያዙ። ለመሆኑ የአማራ ፋኖ ብሔራዊ ኃይል ለማን ነው የሚታገለው? የምንታገለው ህዝብ በየደጁ ሞት ለተደቀነበት ለአማራ ህዝብ ነው። ትናንት ምናልባት ስለ ኢትዮጵያ እየዘመርነ አማራን ህዝብ ወደ ጎን ትተን የነበረ ዛሬ ላይ ግን በየደጁ በየሄደበት አካባቢ ሞት ለተደቀነበት በየቦታው ለሚደፋ ለአማራ ህዝብ ነው የምንታገለው፣ ለማንም አይደለም። በቃ በግልጽ ሁላችን መታገል ያለብን ቅድሚያ ለአማራና ለአማራ ሁለተኛ ነው ኢትዮጵያ ምትመጣ። አማራ የራሱ የሆነ ባህል አለው፣ የራሱ የሆነ ቋንቋ አለው፣ የራሱ የሆነ ባህል እሴት ወግ አለው። ማህበረሰቡን ማዳን አይደለም ብቻ አይደለም፣ እነዚህን ሁሉ መጠበቅ አለብን። እነዚህን ሁሉ ትውፊቶች ሃይማኖታዊ ትውፊት መጠበቅ አለብን። ባህላችንን መርሳት የለብንም፣ ማዳን አለብን። አሁን የታሪክ እሽቅድምድም ተሰርቷል። የባህል የአማራ ደግሞ የራሱ የሆነ ወግ ባህል አለው። ይህንን ማስቀጠል አለብን። ስለዚህ ማህበረሰቡን ማዳን ብቻ ሳይሆን የአማራ ህዝብ በውስጡ የሚከናወኑ አኗኗሩ፣ አለባበሱ፣ ቋንቋው፣ ወጉ አብረን ነው ምንታገልለት። ይህን ማስቀጠል ነው፣ የነበረንን ይዘን መቀጠል ነው። ስለዚህ ለመታገል ምናልባት አለመማርን አይጠይቅም፣ መማርንም አይጠይቅም። ሁሉም ሰው በየድርሻው ህፃን አዋቂ ሳይል የተማረ ያልተማረ ሳይል ዘሩን ላለማጥፋት ዘሩን ተክቶ ለዘሩ ለቀጣይ ትውልድ ለማስተላለፍ መታገል አለበት ነው ብለን ካለ ማን ነው የምንታገለው? እስኪ ነው በደም ለይተን የለየነው ጣላት አለን ወይ? አንዳንዴ ግንዛቤ ኦሮሞን ጣላት አርጎ የሚፈርጅ አለ፣ የትግራይን ህዝብ ጣላት አርጎ የሚፈርጅ አለ። ጣላታችን አንድነት ብልጽግና ነው። ብልጽግናና ስርዓቱ ይሄንን የሚያስፈጽሙ የአማራን ህዝብ በመግደል በማስገደል የተባበሩ ማንኛውም ግለሰብ ጣላታችን። በዚህ ልክ ነው የሚቀመጠው። የምንታገለው በምን መንገድ ነው? አንድ 3 ነጥቦችን እናስቀምጣለን። የመጀመሪያው በኃይል ነው። ጀምረናል፣ 2 ዓመት አስቆጥረናል።
ስለዚህ በኃይል በተደራጀ መንገድ አሁን አማራ እንደ አማራ አንድ ኃይል ተፈጥሯል። የአማራ ፋኖ ብሔራዊ ኃይል ደስ አይልም እንዴ? እና ሞራል ያስፈልገውም እንዴ? ስለዚህ አዎ ከዚህ በኋላ እንደ ክልል በርካታ ስራዎችንም እየሰራ ነው። በርካታ ቀጣይ የሚሰሩ ስራዎችን ተልኮችን በአንድ ማዕከላዊ እዝ ትእዛዙ ይመሰረታል ማለት ነው፣ ይፈጸማል። ስለዚህ በዚህ ልክ እንደሆነ የመጀመሪያው የምንታገለው በኃይል ነው። ሁለተኛ በማህበራዊ ጉዳዮች ላይ በማግለል ነው። ለምሳሌ ከኛ አካባቢ ላይ ባንዳና ቤተሰቦቹ ሲሄዱ በማህበራዊ ጉዳዮች ላይ ማግለል አለብን ነው። የሃይማኖት አባቶች እነዚህን ከልጅነት መሰረዝ አለባቸው። ከድር ከማህበር ከምን መሰረዝ አለባቸው። በዚህ ልክ ሰው ግንዛቤ ማግኘት አለበት። አንዱ ዘዴ ይሄ ነው። ስለዚህ በተገቢው መንገድ የማህበራዊ ማግለል ስራ መስራት አለብን። ልጁ ህዶ ከገባ ልጅ ግን አውጣ። ለምንድነው እኛን መጥቶ የሚዋጋን? አስወጣ። ማህበራዊ ማግለል ማለት በድር በማህበር በሰንበቴ በቁርባን በተስካር ከነዚህ አይነት ግለሰቦች ጋር ምንም አይነት ግንኙነት አለመኖር ነው። ስለዚህ አንዱ የማታገያ ዘዴያችን በዚህ ልክ መሆን እንዳለበት ያስቀምጣል የአማራ ፋኖ ብሔራዊ ኃይል። ሶስተኛው እንደ ብሔር የተደራጀ አንድ ኃይል መፍጠር ወይንም ፓርቲ ማቋቋም ሲቻል ነው የሚለው። ኦልሞስት ከዚህ በኋላ ወደ ትግሉ በአፈሙዝ ትግል የተጀመረ ቢሆንም ይሄ ወደ ምን እየሄደ ይቀጥላል ማለት ነው። የብሔራዊ ፓርቲ የሆነ ይቀጥላል። ብሔራዊ ኃይሉ ያው ፓርቲ ማለት ነው። የክልሉ ብቻ የአማራ ክልል ብቻ ኃይል ነው። ስለዚህ እንደ ክልል እንደ አማራ የአማራ ኃይል ነው። ስለዚህ በዚህ ልክ ሆኖ መቀጠል እንዳለበት ያስቀምጣል። አንድ ወታደር መታጠቅ ያለበት 3 ነገሮች ነው። የመጀመሪያው ፖለቲካዊ ትጥቅ ነው። ሁለተኛው የዲሲፕሊን ወይንም የስነ ምግባር ትጥቅ ነው። ሶስተኛ የመሳሪያ ትጥቅ ነው። ሌላኛው የአማራ ህዝብ አመቶ የወለደው አብዮት ከምንም ተነስቶ ከፈጣሪው ቁጣ በስተቀር ለማንም ጸረ አማራ ለማንም ጸረ አማራ በቀላሉ የማይቀለበስ በየቦታው የሚያንበረክክ ኃይል ተፈጥሯል። የአማራ ህዝብ ጦር ሰርጉ ነው እንደሚባለው አሁን በየቦታው ያለ ማህበረሰባችን ለትግሉ ያለው ግንዛቤና ቁርጠኝነት የተሻለ ነው። ስለዚህ ዛሬ በዚህ መንገድ ጦርነት አለ ከተባለ ሁሉም በነቂስ ወደ ትግሉ የሚሄድበት መንገድ ይሄ የተሻለ እንደሆነ እንወስዳለን።